የመቀለ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን እና በሲቪል ኢንጂነሪንግ በሁለተኛ ዲግሪ ሲያሰለጥናቸው የቆዩ 5 ሴቶች የሚገኙባቸው 37 ዓለም አቀፍ ተማሪዎች በዛሬው ዕለት አስመርቋል። የመቀለ ዩኒቨርሲቲ የውጭ ሀገራት ተማሪዎችን በማሰልጠን ለሁለተኛ ጊዜ እያስመረቀ እንዳለና ይህም በኢትዮጵያ ካሉ የላቁ ዩኒቨርሲቲዎች መካከል የምንታወቅበት በመሆኑ የላቀ ኩራት ይሰማናል ሲሉ የመቀለ ዩኒቨርሲቲ ፕሬዝዳንት ዶክተር ፋና ሐጎስ ተናግረዋል። ዩኒቨርሲቲው 101 የውጭ ሀገራት ተማሪዎችን በመቀበል በሁለት ፕሮግራሞች እያስተማረ እንዳለ የገለጹ ዶክተር ፋና ሐጎስ በቀጣይ ይህን ወደ 4 ለማስፋት እቅድ ተይዞ እየተሰራ እንዳለም ተናግረዋል። ዛሬ የተመረቁት 37 ተማሪዎች ናቸው። በአጠቃላይ ግን ወደ 100 ተማሪዎች አሉ። አሁን ፈርስት ይር ተማሪዎችንም ጭምር ጀምረን አንድ የፒኤችዲ ተማሪ አሉ። ስለዚህ 101 ተማሪዎች አሉን ማለት ነው። ዩኒቨርሲቲዎች ከሚጠበቅባቸው ዓለም አቀፋዊ ስራዎች ውስጥ አንዱ ይሄ ኢንተርናሽናል ስቱደንትስ ተቀብለው ማስተማርና ማስመረቅ ነው። ግን ከዛ የበለጠ ትልቅ ስራዎችም እየተሰራ ይገኛል በዩኒቨርሲቲያችን። አሁን ኦልሞስት ኢን ኤቭሪ ኮንቲነንት በሁሉም አህጉራት እና በተለያዩ በጣም ብዙ በሆኑ ሀገራት ውስጥ የአካዳሚያዊ የሆነ ግንኙነት አለን። ከብዙ ዩኒቨርሲቲዎች ጋር ስምምነት ተፈራርመናል። ስለዚህ በኢንተርናሽናላይዜሽን ላይ ከዩኒቨርሲቲዎች የሚጠበቀውን ስራ ለመፈጸም ትልቅ ትጋትና ጥረት እየተደረገ ይገኛል። በኢትዮጵያ ትምህርት ሚኒስቴር የአይሲቲና የዲጂታል ትምህርት ስራ አስኪያጅ ዶክተር ዘላለም አሰፋ በበኩላቸው የመቀለ ዩኒቨርሲቲ የትምህርት ስርዓቱን ከማዘመን አኳያ እየሰራቸው ያሉ ስራዎች በማድነቅ በዓለም አቀፍ ተማሪዎች ዘንድ ተቀባይነት ማግኘቱ በጥሩ ቁመና ላይ እንዳለ ማሳያ እንደሆነ የሚያሳይ በመሆኑ ሌሎች ዩኒቨርሲቲዎችም ተሞክሮ ሊወስዱ እንደሚገባም ጠቁመዋል። ከፍተኛ ትምህርት ዓላማ የኢንተርናሽናል ስቱደንቶችንና ኢንተርናሽናላይዜሽንን ማስፋፋት ስለሆነ ጥሩ ልምድ የሚሰጥ ሌሎቹም ዩኒቨርሲቲዎች በዚሁ ከዚህ ልምድ ተምረው የዓለም አቀፍ ተማሪዎችን ወደ ኢትዮጵያ የሚስቡበት እኛ ብቻ ከዚህ በፊት ኢትዮጵያ ከቻይና ጋር ጥሩ ግንኙነት አለን። ብዙ አግሪመንቶች አሉን። በተለይ በትምህርት ላይ በጣም ብዙ ኢትዮጵያውያኖች ሄደው በከፍተኛ ትምህርት ተቋሞች በቻይና ከፍተኛ ትምህርት ተቋሞች ትምህርታቸውን ይከታተላሉ፣ ስኮላርሺፕ ይሰጡናል። አሁን ደግሞ በግልባጩ እኛም ለቻይና ተማሪዎች እዚህ ማስተማር መቻላችን እንደ ትልቅ ምርታ ነው። ዩኒቨርሲቲዎቻችን ይህንን ነገር አድርገው ወደፊት አይ ቲንክ በደንብ የሚያሰፉት። በመቀለ ዩኒቨርሲቲ የኢትዮጵያ ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር አሸናፊ አረጋዊ በበኩላቸው እነዚህ ተማሪዎች በኢትዮጵያ ትላልቅ ካምፓኒዎች የሚመሩ መሆናቸውን በመግለጽ ከዩኒቨርሲቲውና ከልምዳቸው በቀሰሙት እውቀት በትግራይ በጦርነቱ ተቋርጦ የሚገኙ ትላልቅ ፕሮጀክቶች ላይ አስተዋጽኦ እንደሚኖራቸውም ገልጸዋል። በኢትዮጵያ ውስጥ ያሉት ትላልቅ ፕሮጀክቶች ማኔጀሮች ናቸው። ስለዚህ በግለሰብም ማኔጀሮች ናቸው፣ በካምፓኒ ደረጃም ትላልቅ ካምፓኒ የሚመሩ ናቸው። እነዛ ካምፓኒ ደግሞ ከቻይና መንግስትም ይሁን ከኢትዮጵያ መንግስት ጥሩ የስራ ግንኙነት ያላቸው ካምፓኒዎች ናቸው። ስለዚህ በመጀመሪያ ደረጃ እኛ የምንጠብቀው ከትምህርት ከሰጠናቸው ትምህርት በተጨማሪ ያለውን ሁኔታ ከዚህ በፊት ተጀምሮ የነበሩ ፕሮጀክቶች ከማስቀጠል አንጻር የባቡር ፕሮጀክት አለ፣ የገረብ ግባ ፕሮጀክት አለ፣ ሌሎች የግለሰቦችም የመንግስትም ፕሮጀክቶች አሉ በትግራይ በቻይና ካምፓኒ ሲሰሩ የነበሩ። ስለዚህ ያለውን የስራ ኢንቫይሮንመንት ከማስተዋወቅ አንጻር ያለውን ሁኔታ ከማሳየት አንጻር ትልቅ አስተዋጽኦ ይኖራቸዋል ብለን ተስፋ እናደርጋለን። የተመራቂ ተማሪዎች ተወካይ ሚስተር ሁጉን ኳንግ ዮሃን ለመቀለና አካባቢዋ ህዝብ እንዲሁም ለመቀለ ዩኒቨርሲቲ ሰላማዊ በሆነ መንገድ በቂ የሆነ እውቀት እንዲቀስሙ ለተደረገላቸው ድጋፍ በማመስገን በቀጣይም ትግራይን የሚያግዙ ስራዎች እንደሚሰሩም አረጋግጠዋል። China and Ethiopia enjoy a strong and friendly relationship. የመቀለ ዩኒቨርሲቲ ለቻይና ተማሪዎች በብቃት አስተምሮ ለምረቃ ማብቃቱ የዩኒቨርሲቲው ዓለም አቀፍ ብቃትና ተፈላጊነቱ ከፍ የሚያደርግና የቻይናና የኢትዮጵያ የህዝብ ለህዝብ ግንኙነት በበለጠ የሚያጠናክር ነው። በቀጣይ ጉዟችን ትግራይን ለማገዝ እንደምንሰራም ለመግለጽ እወዳለሁ።